ሰላም እንዴት ናችሁ? አማነው ከሳውንድ ደረጀኒ ከራዲካል ቲቶር የግሬድ 11 ፊዚክስ ዩኒት 5ን ዲስከስ ማድረግ እንጀምራለን። ሶ ግሬድ 11 ፊዚክስ ዩኒት 5 ሂት ኮንዳክሽን ኤንድ ካሎሪሜትሪ ይሰኛል። ሶ ስድስት ሴክሽኖች በውስጡ አሉት። ሶ እንደተለመደው ዩኒቱን ከቨር የምናደርገው እንዴት ነው? በእያንዳንዱ ሴክሽን ስር የቀረቡትን ጥያቄዎች በመስራት ይሆናል ማለት ነው። ሶ በዚህ መሰረት በዚህኛው ቪዲዮ ሴክሽን 5.1 which is the concept of heat የሚለው ሴክሽን ስር የቀረቡትን ሪቪው ኩዌስችንስ ጥያቄዎችን እንሰራለን which is ሪቪው ኩዌስችንስ 5.1 ማለት ነው። ሶ ሪቪው ኩዌስችንስ 5.1 በውስጡ 7 ጥያቄዎች አሉ። ሶ እነዚህን 7 ጥያቄዎች በዚህኛው ቪዲዮ ለማየት እንሞክራለን ማለት ነው። በጣም አሪፍ። ሶ ጥያቄ ተራ ቁጥር 1 ምን ይለናል? explain the concept of heat and describe effects of heating ነው የሚለን። ሶ በጥያቄ ተራ ቁጥር 1 ሁለት ጥያቄዎችን በውስጡ ይዟል። አንድ ስለ ሂት ኤክስፕሌን እንድናደርግ ወይም እንድናብራራ ጠይቀናል። ሁለት ደግሞ ኢፌክትስ ኦፍ ሂቲንግን ዲስክራይብ እንድናደርግ ወይም እንድንገልጽ ተጠይቀናል ማለት ነው። እሺ ሶ ከሂት ስንነሳ ሂት ስንል which is ኢነርጂ ነው። ኦኬ ሶ ሁለት የተለያየ የሙቀት መጠን ባላቸው ኦብጀክቶች ኦር ሲስተሞች መካከል ፍሎ የሚያደርግ የሚፈስ የኢነርጂ መጠን ምን ይባላል? ሂት እንለዋለን ማለት ነው። ኦኬ እሺ ሶ ሂት እንደዛ ከሆነ which is ሂት ኢነርጂ ነው ብለናል። ሶ በምንድን ነው የሚለካው? በጁል ነው የሚለካው። ኦኬ ሲንስ ኢነርጂ ስለሆነ ማለት ነው። ኦኬ እሺ ኢፌክትስ ኦፍ ሂቲንግ ደግሞ ለምሳሌ በምሳሌ ብናየው ለምሳሌ ይሄን እዚህ መጥበሻ ውስጥ ውሃ አድርገን ከታች ሂት ብንሰጠው ኦኬ ሶ ምን ሀፕን ሊያደርግ ይችላል? ኦኬ ምን ሀፕን ሊያደርግ ይችላል? የመጀመሪያው ቴምፕሬቸር ኢንክሪዝ ነው which is ይሄ ውሃ ቴምፕሬቸሩ ምን ይላል? ይጨምራል ማለት ነው አይደል? ስለዚህ ቴምፕሬቸር ኢንክሪዝ አንዱ ኢፌክት ወይም አንዱ ውጤት ነው። ሁለተኛው ደግሞ ፌዝ ቼንጅ ኦር ስቴት ቼንጅ የምንለው ነው which is ውሃ ነበረ ቱ ማች ሂት በሰጠነው ቁጥር ውሃው ምን ይላል? ወደ ጋዝነት ይቀየራል አይደል? ይፈላና ጋዝ ይሆናል። ኦኬ በተመሳሳይ እዚህ ውስጥ በረዶ ብናስቀምጥ ሶሊድ ስቴት ላይ ነበረ፣ ከዛ ወደ ምን ይቀየራል? ወደ ሊኩዊድ፣ ፋይናሊ ወደ ጋዝ ስቴት ይቀየራል። ኦኬ ስለዚህ ፌዝ ቼንጅ ኦር ስቴት ቼንጅ ሀፕን ሊያደርግ ይችላል። ተርማል ኤክስፓንሽን ሀፕን ሊያደርግ ይችላል። በተጨማሪ which is የቁመት መለጠጥ፣ የስፋት መጨመር፣ የይዘት መጨመር ኦኬ which is ሌንግዝ ኤክስፓንሽን፣ ኤሪያል ኤክስፓንሽን፣ ተርማል ቮሉም ኤክስፓንሽን ምንላቸው ነገሮች ሀፕን ሊያደርጉ ይችላሉ። እሺ ሶ ኬሚካል ሪአክሽን ሀፕን ያደርጋል። ኢንክሪዚንግ ፕሬሸርም ወይም የፕሬሸር መጨመርም ሀፕን ሊያደርግ ይችላል። ለምሳሌ ይሄንን ድስት መጀመሪያ ብንከድ ነው ኦኬ which is ውሃው ሲፈላ which is ፓርቲክሎቹ ክዳኑ ምን ማድረግ ይጀምራሉ? መግፋት ይጀምራሉ አይደል? ፕሬሸር ይጨምራሉ ማለት ነው። ኦኬ ሶ የፕሬሸር መጨመርም አንዱ ኢፌክት ሊሆን ይችላል። ሶ እነዚህን እንደ ምሳሌ ወይም እንደ ኤግዛምፕል መስጠት እንችላለን ማለት ነው። እሺ ጥያቄ ተራ ቁጥር 2 ላይ እንሂድ። what are the factors that cause heat flow between two systems which are in thermal contact? ኦኬ ስለዚህ የሂት ፍሎን ወይም የሂት ፍሰትን ኦኬ በሁለት ሲስተሞች መካከል ያለን የሂት ፍሰት መጠኑን ኦኬ ዳይሬክሽኑን እና ፍጥነቱን የሚወስኑ ምክንያቶችን እነማን ናቸው? ኦኬ በሁለት ሲስተሞች መካከል ያለን የሂት ፍሎ መጠን ዳይሬክሽንና ፍጥነት የሚወስኑ ፋክተሮች ወይ ምክንያቶች እነማን ናቸው? የተወሰኑትን ሊስት ማድረግ ይጠበቅብናል። የመጀመሪያው ቴምፕሬቸር ዲፍረንስ ነው። ኦኬ ሶ በሁለቱ ሲስተሞች መካከል ያለው ቴምፕሬቸር ዲፍረንስ ትልቅ በሆነ ቁጥር ምን ይላል? ሂት ፍሎ ምን ይላል? ይጨምራል ማለት ነው። ኦኬ ሶ the greater the temperature difference the faster the heat flow። ኦኬ ሶ አንደኛው ቴምፕሬቸር ዲፍረንስ ነው። ሁለተኛው ደግሞ ምንድነው? ተርማል ኮንዳክቲቪቲ። ኦኬ ሶ ትልቅ ማቴሪያል ትልቅ ተርማል ኮንዳክቲቪቲ ያለው ማቴሪያል በተመሳሳይ ከፍተኛ የሆነ ሙቀትን ወይም ሂትን ፍሎ የማድረግ ባህሪ ወይም ተፈጥሮ ወይም ኔቸር ይኖራል ማለት ነው። ኦኬ ስለዚህ ማቴሪያልስ ዊዝ ሃይ ተርማል ኮንዳክቲቪቲ ላይክ ማቴሪያልስ ላይክ ሜታልስ ትራንስፈር ሂት ሞር ኤፊሽንትሊ ዛን ማቴሪያልስ ዊዝ ሎ ተርማል ኮንዳክቲቪቲ። ኦኬ ሎ ተርማል ኮንዳክቲቪቲ ካላቸው ማቴሪያሎች የበለጠ ሂትን የማስተላለፍ ፕሮፐርቲ ያላቸው። ስለዚህ ተርማል ኮንዳክቲቪቲም አንደኛው ፋክተር ነው። ሌላው ምንድነው? ሰርፌስ ኤሪያ ነው። ስለዚህ ትልቅ ሰርፌስ ኤሪያ አለን ማለት ትልቅ ሂት ትራንስፈር ይኖረናል ማለት ነው። ሁለት ደግሞ ቀጥሎ ደግሞ which is እነዛ ሁለት ሲስተሞች በምንድን ነው የተገናኙት? በኮንዳክሽን ነው። ኦኬ ስለዚህ ሂት ፍሎ በምንድን ነው የሚከናወነው? በኮንዳክሽን ነው፣ በኮንቬክሽን ነው፣ በራዲዬሽን ነው። ስለዚህ ሂት ትራንስፈር ሜካኒዝሙም ኢፌክት ነው። ኦኬ አንዱ ፋክተር ነው። ኦኬ ሶሪ አንዱ ፋክተር ነው። ሌላኛው ደግሞ ታይም ነው ኦብቪየስሊ አይደል? ስለዚህ ሁለቱ ሲስተሞች
ከነዚህ በአንደኛው ሂት ትራንስፈር ሜካኒዝም ተጠቅመው በምን ያህል መጠን ነው ኮንታክት ያደረጉት የሚለው ነገርም ይወስነው ነው። ኦኬ ሶ እነዚህን እንደ which is temperature difference thermal conductivity surface area ሂት ትራንስፈር ሜካኒዝሙን ታይሙን እንደ ፋክተር አድርገን መግለጽ እንችላለን ለጥያቄ ተራ ቁጥር 2 ማለት ነው። ኦኬ እሺ ሶ question number 3 is there any heat exchange between two systems in thermal contact if they are in thermal equilibrium? ኦኬ ስለዚህ ሁለቱ ሲስተሞች ምን ላይ ናቸው? ተርማል ኢኩሊብሪየም ላይ ናቸው which is ተመሳሳይ የቴምፕሬቸር መጠን ላይ ናቸው። ስለዚህ ሂት ኤክስቼንጅ ይኖራል ወይ ነው የሚለን። ያ ሂት ኤክስቼንጅ ሊኖር ይችላል የተወሰነ፣ ነገር ግን ሂት ፍሎ which is ኔት ሂት ፍሎ ግን አይኖርም። ምክንያቱም ሂት ፍሎ የሚያደርገው ከሀየር ቴምፕሬቸር ወደ ሎወር ቴምፕሬቸር ነው ብለናል። ስለዚህ አሁን ግን ሁለቱ ተመሳሳይ ቴምፕሬቸር ስለሆኑ አይደል ኔት ሂት ፍሎ ግን ላይኖር ይችላል። ሂት ኤክስቼንጅ ይኖራል፣ ኔት ሂት ፍሎ ግን አይኖረንም ማለት ነው። ኦኬ ሂት ከአንደኛው ሳይድ ወደ አንደኛው ሳይድ ፍሎ አያደርግም። ኦኬ ሶ በዛ መሰረት መልሳችንን እንሰጣለን። በጣም አሪፍ። ሶ ጥያቄ ተራ ቁጥር 4 ላይ ደርሰናል። እሺ ሶ is it possible to reduce net heat flow to zero? ስለዚህ ኔት ሂት ፍሎውን ዜሮ ማድረግ እንችላለን ወይ? አዎ እንችላለን። እሺ ጥያቄውን እንጨርሰውና መልሱን እንሰጣለን። እሺ እሺ ሶ is it possible to reduce net heat flow to zero? ይሄ አንድ ጥያቄ ነው። what about internal energy? ሶ ኢንተርናል ኤነርጂንም ዜሮ ማድረግ እንችላለን ወይ ነው። እሱ ሁለተኛው ጥያቄ ነው። ሶስተኛው ጥያቄ ደግሞ is there any relationship between internal energy and temperature? ስለዚህ በኢንተርናል ኤነርጂ እና በቴምፕሬቸር መካከል ያለውን ዝምድና ካላቸው ሊስት አድርጉ ነው። ኦኬ እሺ ሶ ከመጀመሪያው ጥያቄ ስንጀምር ሶ is it possible to reduce net heat flow to zero? net heat flowን ዜሮ ማድረግ እንችላለን ወይ? አዎ እንችላለን። ቀደም ተነጋገር ነው ሁለት ሲስተሞች አት ተርማል ኢኩሊብሪየም ኮር ወይም ተመሳሳይ ቴምፕሬቸር ላይ ካሉ ኔት ሂት ፍሎ ምንድነው? ዜሮ ነው አይደል? ስለዚህ በተርማል ኢኩሊብሪየም ምክንያት ኔት ሂት ፍሎን ዜሮ ማድረግ ይቻላል። ሙሉ ለሙሉ ዜሮ ማድረግ ባይቻልም በፐርፌክት ኢንሱሌሽንም ሂት ፍሎን ኔት ሂት ፍሎን ኦልሞስት ወደ ዜሮ ማምጣት ወይም መቀነስ ይቻላል። ያ ማለት ምንድነው? በጣም ትንሽዬ ተርማል ኮንዳክቲቪቲ ያላቸው ማቴሪያሎችን በመጠቀም ኔት ሂት ፍሎን ዜሮ ባይሆን እንኳን ወደ ዜሮ በጣም የቀረበ ማውረድ ይቻላል። ኦኬ ሶ በእነዚህ ሁለት ምክንያቶች ኔት ሂት ፍሎን ዜሮ ለማድረግ መሞከር ይቻላል ማለት ነው። እሺ ሶ ሁለተኛው ጥያቄ ደግሞ ኢንተርናል ኢነርጂን ዜሮ ማድረግ እንችላለን ወይ? ቴዎሬቲካሊ አዎ ይቻላል። ምክንያቱም ኢንተርናል ኢነርጂ ስንል ዘ ሆል ኢነርጂ እዛ ሲስተም ውስጥ ያለን ዘ ሆል ኢነርጂ which is kinetic ኢነርጂ እና ፖቴንሻል ኢነርጂን የያዘውን ኤነርጂ ነው ኢንተርናል ኢነርጂ የምንለው። ኦኬ ስለዚህ which is በማቀዝቀዝ ለምሳሌ ሌትሲያን ውሃን ለምሳሌ ብናስበው ኦኬ ሶ በጣም የፈላን ውሃ አስቡ። ሶ ውሃው እየቀዘቀዘ which is የሞለኪውሎቹ እንቅስቃሴ እየተገደበ ፋይናል ልክ 0 ኬልቪን ላይ ሲሆን which is በረዶ ኦልሞስት አይደል ወይንም በጣም ቀዝቅዞ which is ፓርቲክሎቹ ምን ይላሉ? ኦልሞስት እንቅስቃሴያቸው ይገደባል ማለት ነው አይደል? እንቅስቃሴያቸው ይገደባል። ስለዚህ ካይኔቲክ ኢነርጂያቸውን ቲዮሬቲካሊ ዜሮ ማድረግ ይቻላል። ኦኬ ፕራክቲካሊ ግን ከባድ ነው which is ሁሉንም ኢነርጂዎችን ዜሮ አድርጎ ዜሮ ማድረግ ፕራክቲካሊ ስለማይቻል ማለት ነው። ኦኬ ፕራክቲካሊ አይቻልም፣ ቲዮሬቲካሊ ግን ፖሲብል ነው። ኦኬ ስለዚህ በጣም መቀነስ እጅግ በጣም መቀነስ መገደብ ይቻላል። ኢነርጂውን ኦልሞስት ወደ ዜሮ ኦልሞስት ነው ያልኩት ኦልሞስት ወደ ዜሮ ማውረድ ይቻላል። ሙሉ ለሙሉ ዜሮ ማድረግ ግን አይቻልም። ኦኬ እሺ ሶ ሲ ላይ ምንድነው የጠየቅነው? ፍቺ ሶስተኛው ጥያቄ is there any relationship between internal energy and temperature? ቴምፕሬቸር እና ኢንተርናል ኤነርጂ ሪሌሽንሺፕ አላቸው አይደል? which is ቴምፕሬቸር ስንጨምር which is የሞለኪውሎቹ ወይም የፓርቲክሎቹ እንቅስቃሴ ይጨምራል which is ኢንተርናል ኤነርጂያችን ይጨምራል ማለት ነው አይደል? ሶ በዛ መሰረት ኢንተርናል ኤነርጂ ስንል which is የካይኔቲክ ኢነርጂ እና የፖቴንሻል ኢነርጂ ድምር ነው። ኦኬ ሰም ቶታሉ ነው ኢንተርናል ኢነርጂ የምንለው። ስለዚህ ቴምፕሬቸር ጨመረ ማለት ካይኔቲክ ኢነርጂያችን ይጨምራል አይደል? የሞለኪውሎቹ ሙቭመንት ስለሚጨምር ማለት ነው። ኦኬ ስለዚህ ቴምፕሬቸር ኢንክሪዝ ያደርጋል which is ኢንተርናል ኤነርጂም ኢንክሪዝ ያደርጋል። ሶ በዚህ መልኩ ሪሌሽንሺፓቸው ማስቀመጥ እንችላለን። ጥያቄ ተራ ቁጥር 5 consider two cylinders A and B እሺ of equal volume which are filled with equal amount of gases of the same type እሺ ስለዚህ ሁለት ሲሊንደሮች አሉ A እና B በእኩል መጠን ተመሳሳይ የጋዝ አይነት ተሞልቶባቸዋል። እሺ
በት ነገር ግን ኤ ኢዝ አት ሃየር ቴምፕሬቸር ዛን ቢ ነገር ግን ኤ ከቢ አት ሃየር ቴምፕሬቸር ነው። ኦኬ በቴምፕሬቸር ሜታል ኤ ይበልጣል። እሺ ሶ ጥያቄው ምንድነው? ኤ ካን ዩ ሴ ኤ ሃዝ ግሬተር ሂት ዛን ቢ ኤ ከቢ ግሬተር ሂት ነው ወይ ማለት እንችላለን ወይ? አንችልም። ዘ ኦንሊ ማለት የምንችለው ኤ ኢዝ አት ኤ ሃየር ቴምፕሬቸር ዛን ቢ ነው የምንለው። ኦኬ ኦኬ ለምንድን ነው ማንችለው? ምክንያቱም ሂት ለማለት ስለ ሂት ለማውራት ምንድን ማድረግ ሁለት ሲስተሞች ሊኖሩን ይገባል። ኤንድ በሁለቱ ሲስተሞች መካከል ያለ ፍሎ ነው ሂት የምንለው። ኦኬ አይደል? ስለዚህ አሁን ግን ስለ ሲሊንደር ኤ ብቻ ስናወራ ስለ ሂት ማውራት አንችልም። ምክንያቱም ሂት የምንለው ምንድነው? ፍሎ ስለሆነ። ኦኬ በሁለት ቴምፕሬቸር ዲፍረንሶች መካከል ያለ ፍሎ ነው ሂት የምንለው። ኦኬ ስለዚህ ሂትን ስቶር ማድረግ ስለማንችል ኤ ከቢ የበለጠ አት ሃየር ሂት ነው ማለት አንችልም። በተመሳሳይ እዚህ ጋር እስኪ ለምሳሌ እንደ አናሎጂ ለምሳሌ ከረንትን ቻርጅ ማድረግ እንችላለን? አሚን ስቶር ማድረግ እንችላለን? አንችልም አይደል? ምክንያቱም ከረንት ስንል ፍሎ ነው አይደል? በቃ ፍሰት ነው አይደል? ፍሰት ነው። ኦኬ ቻርጆችን ስቶር ልናደርግ እንችላለን አይደል? ከረንትን ግን ስቶር አናደርግም። ምክንያቱም ከረንት ምን ስለሆነ ፍሎ ነው። በተመሳሳይ መልኩ ሂትም ምንድነው? ትራንስፈር ነው። ኦኬ ኤነርጂ ትራንስፈር ነው። ስለዚህ ኤ ሃዝ ኤ ግሬተር ሂት ዛን ቢ ማለት አንችልም። ማለት የምንችለው ዘ ኦንሊ ኤ ኢዝ አት ሃየር ቴምፕሬቸር ዛን ቢ ነው ማለት የምንችለው ብለን መልሳችንን እንሰጣለን ማለት ነው። እሺ ቢ ደግሞ ምንድነው? እሺ ቢ ካን ዩ ሴ ዳት ኤ ሃዝ ግሬተር ኢንተርናል ኢነርጂ ዛን ቢ? የስ አሁን ማለት እንችላለን። ለምን? ኤ ኢዝ አት ሃየር ቴምፕሬቸር ዛን ቢ ነው። ስለዚህ ቅድም ተነጋገር ነው ደግሞ ሂት እና ቴምፕሬቸር ቴምፕሬቸር እና ኢንተርናል ኢነርጂ ተመሳሳይ ዳይሬክትሊ ፕሮፖርሽናል ናቸው። which is ቴምፕሬቸሩ ሲጨምር ካይኔቲክ ኢነርጂውም አብሮ ይጨምራል። ሶ ኢንተርናል ኢነርጂ ይጨምራል። ስለዚህ የኤ ቴምፕሬቸር ከቢ ስለሚበልጥ የኤ ኢንተርናል ኢነርጂ ከቢ ይበልጣል ማለት እንችላለን። የስ እንችላለን። መልሳችን የስ ይሆናል ማለት ነው። ኦኬ ሶ መልሳችን የስ ይሆናል። እሺ ሲ ላይ ሶስት ጥያቄ ነው የጠየቅነው። ኤ እሺ ኢፍ ኤ ኤንድ ቢ አር ብሮት ኢንተርናል ኮንታክት እሺ which one loses and which one gains internal energy? ኦብቪየስሊ አይደል? ሶ ሙቀት ከከፍተኛ ቴምፕሬቸር ካለው ወደ ዝቅተኛ ቴምፕሬቸር ወዳለው ነው ፍሎ የሚያደርገው ተብሏል። ስለዚህ ኤ ኢነርጂ ሉዝ ያደርጋል፣ ቢ ደግሞ ኢነርጂ ጌን ያደርጋል አይደል? እሺ ሶ ዋት ኢዝ ዘ ዳይሬክሽን ኦፍ ሂት ፍሎ? ሂት ፍሎ which is ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ነው። ሶ በእኛ ኬስ ሃየር ቴምፕሬቸር ማን ነው? ኤ ነው። ሎወር ቴምፕሬቸር ቢ ነው። ስለዚህ ሂት ፍሎ ዳይሬክሽናችን ከኤ ወደ ቢ ነው። እሺ ሶስተኛው ጥያቄ ደግሞ ዳዝ ዘ ሜዠር ኦፍ ዘ አቨሬጅ ካይኔቲክ ኢነርጂ ኦፍ ዘ ሞለኪል ኢን ቢ ኢንክሪዝ ኦር ዲክሪዝ? ኢንክሪዝ ያደርጋል። ለምን? ኢንተርናል ኢነርጂው አሁን ኢነርጂ ጌን ስላደረገ ከሲሊንደር ኤ ኢነርጂ ጌን ስላደረገ ኢንተርናል ኢነርጂው ካይኔቲክ ኢነርጂው ይጨምራል። ስለዚህ መልሳችን ኢንክሪዝ የሚለው ይሆናል ማለት ነው። ኦኬ መልሳችን ኢንክሪዝ የሚለው ይሆናል። ሶ በዚህ መልኩ ጥያቄ ተራ ቁጥር 5ን እንሰራለን ማለት ነው። ኦኬ በጣም አሪፍ። ወደ ጥያቄ ተራ ቁጥር 6 እንሂድ። question number 6 ምን ይላል? in the figure shown እሺ so this is the figure heat is supplied to the gas confined in a cylinder እሺ ሶ ጋዝ አለ ከታች፣ ከላይ ፒስተን አለ፣ ከታች ደግሞ ምን ያደርገን? ሂት አፕላይ የተደረገ ነው። ኦኬ ሂት አፕላይ የተደረገ ነው። እሺ ጥያቄው ምንድነው? what would happen to this energy after it enters into the cylinder? ሶ ይሄ ከታች አፕላይ የምናደርገው ሂት እዚህ ሲሊንደር ውስጥ ከገባ በኋላ ምን ሀፕን ያደርጋል? ኢነርጂው ምን ይሆናል ነው። ስለዚህ ይሄ ሂት እዚህ ጋዝ ውስጥ ከገባ በኋላ የጋዙን ኢንተርናል ኢነርጂ ምን ይለዋል? ይጨምረዋል ማለት ነው። ኦኬ የጋዙ ኢንተርናል ኢነርጂ ይጨምረዋል። ሶ የገባው ሂት ኢንተርምስ ኦፍ ኢንተርናል ኢነርጂ ይቀመጣል ማለት ነው። ኦኬ ሶ በዛ መሰረት የጋዙን ኢንተርናል ኢነርጂ ይጨምረዋል የሚለው መልስ ይሆናል ማለት ነው። ሶ በዛ መሰረት ኢት ኢንክሪዝስ ኢንተርናል ኢነርጂ ኦፍ ዘ ጋዝ። ሶ ሂት እንዳልኳችሁ ስቶር አይደረግም፣ ነገር ግን በዚህ ኬስ እንደ ኢንተርናል ኢነርጂ ይቀመጣል፣ እንደ ኢንተርናል ኢነርጂ ሆኖ ይቀመጣል ማለት ነው። ኦኬ እሺ ቢ ኢፍ ወርክ ኢዝ ዳን ኦን ዘ ፒስተን ኤንድ ዲስፕሌስስ ኢትስ አፕ ዋት ዊል ሃፕን ዘ ኢንተርናል ኢነርጂ ዲክሪዝ ኦር ኢንክሪዝ? ሶ ይሄ ጋዝ ይሄ ሂት አፕ ላይ ሲያደርግ ኢንተርናል ኢነርጂ ይጨምራል። ሶ ኤን ፒስተን ወደ ላይ ቢገፋዋል። ኦኬ ሶ ፒስተኑ ላይ ስራ ተሰራ ማለት ነው። እሺ ሶ ጥያቄ ምንድነው? የጋዙ ኢንተርናል ኢነርጂ ይጨምራል ወር ይቀንሳል ነው? which is obviously ይቀንሳል። ምክንያቱም የሆነ ስራ አውጥቶ ስራ ሰርቷል። which is ፒስተኑን የሆነ አማውንት ኦፍ ዲስታንስ ወደ ላይ
አፕ እንዲሆን ወይም ወደ ላይ ከፍ እንዲል አድርጓል። ስለዚህ ኢንተርናል ኢነርጂው ቀንሷል ስራ በመስራቱ ምክንያት ማለት ነው። ስለዚህ መልሳችን ምን ይሆናል? ዲክሪዝ የሚለው ይሆናል ማለት ነው። ኦኬ ሶ ሲ ላይ ኢፍ the internal energy remains the same while heat is flowing into the system what happened to the energy supplied? ሶ ኢንተርናል ኤነርጂው ተመሳሳይ ቢሆን which is heat flow አፕላይ የተደረገ ነው። ነገር ግን የጋዙ ኢንተርናል ኤነርጂ ተመሳሳይ ነው። ስለዚህ ለምንድን ነው which is obviously ፒስተን አሁን ምን እያደረገ ነው? እየገፋው ነው ማለት ነው። ኦኬ ስራ መስራቱን ቀጥሏል ማለት ነው። ኦኬ ሶ በዛ መሰረት ከታች ኢነርጂ ያገኛል፣ ከላይ ደግሞ ያገኘውን ኢነርጂ ስራ ለመስራት የተጠቀመበት ነው which is ኢንተርናል ኢነርጂው ተመሳሳይ ሆኖ ይቀጥላል ማለት ነው። ኦኬ ሶ በዛ መሰረት heat supplied to the system is equal to the internal energy of the system that's converted to work done። ስለዚህ ወደ work done የተቀየረ ስለሆነ ከታችም ያገኘውን ኢነርጂ ስራ ለመስራት የተጠቀመበት ነው። ስለዚህ የሲስተሙ ኢንተርናል ኢነርጂ ተመሳሳይ ሆኖ ይቀጥላል ማለት ነው። በጣም አሪፍ። ወደ መጨረሻኛው ጥያቄ እናመራለን which is question number 7 what are the similarities and differences between heat and work? heat እና work ሲሚላሪቲ ያቸውና ልዩነታቸውን ዲስክራይብ አድርጉ ነው የተባለው። እሺ ሶ ከተመሳሳይነታቸው ወይም ሲሚላሪቲያቸው ስንነሳ ሁለቱም በምንድን ነው የሚለኩት? በጁል ነው አይደል? ሂትንም በጁል ነው፣ ኤነርጂ አሚን ወርክንም በጁል ነው። ሲንስ ሁለቱም ምን ስለሆኑ ኢነርጂ ትራንስፈር ስለሆኑ ማለት ነው። ኦኬ ስለዚህ ሁለት ተመሳሳይ ነገር ገለጽንላቸው። ሂትም ወርክም ምንድናቸው? ኢነርጂ ትራንስፈር ናቸው። አንድ ሁለቱም በምንድነው የምንለካቸው ወይም ዩኒታቸው ምንድነው? ጁል ነው አይደል? ሶ ይሄ ተመሳሳይነታቸው ሊሆን ይችላል ማለት ነው። ኦኬ እሺ ሶ በዛ መሰረት ያው በዚህ መልኩ ማስቀመጥ እንችላለን። ሶ ሂት ፍሎ የሚያደርገው ከሆተር ኦብጀክት ወደ ቀዝቃዛ ኦብጀክት ወይም ከአየር ቴምፕሬቸር ወደ ሎወር ቴምፕሬቸር ነው አይደል? ስለዚህ ወርክ ካን ቢ ዳይሬክሽናል፣ ወርክም ዳይሬክሽናል መሆን ይችላል which is ፑሽንግ እና ፑሊንግ ነው አይደል? ወስለ ወርክ ስናወራው which is የሆነ አማውንት ኦፍ ፎርስ አፕላይ ተደርጎ በዛ አፕላይ በተደረገበት ፎርስ ዳይሬክሽን የሆነ ዲስታንስ ፕሮዲዩስ ይደረጋል ወይም የሆነ ዲስታንስ ይጓዛል። ሶ ስራ ተሰራ እንላለን አይደል? ሶ በዛ መሰረት ወርክ ማለት ኤነርጂ ትራንስፈር ነው ማለት ነው አይደል? ለምሳሌ አንድን ኳስ የተቀመጠን ኳስ አንድ ኳስ ተጫዋች ኳሱን ቢመታው which is የሆነ አማውንት ኦፍ ፎርስ አፕላይ ሲያደርግበት የሆነ ዲስታንስ ተጓዘ which is ኢነርጂ ትራንስፈር አደረገ ከምን ወደ ምን። ሶ ካይኔቲክ ኢነርጂው ዜሮ ነበር፣ አሁን ግን ኳሱ እንቅስቃሴ ላይ ስለሆነ ካይኔቲክ ኢነርጂ አለው ማለት ነው። ኦኬ ሶ ኢነርጂ ትራንስፈር አለ ማለት ነው። ኦኬ ሶ በዛ መሰረት ይሆናል ማለት ነው። ሶ እቺን ኢሜጅ ለምሳሌ ብናይ ሶ ጋዝ አይዲያል ጋዝ አለ ከታች ለምሳሌ አፕላይ ሂት አፕላይ ብናደርግበት ይሄን ፒስተን ምን ያደርገዋል? ወደ ላይ ይገፋዋል ወይ ስራ ተሰራ እንላለን ማለት ነው አይደል? ሶ በዚህ መሰረት ጥያቄ ተራ ቁጥር 7ን ዲስከስ ማድረግ እንችላለን። ሶ እናንተም ተጨማሪ ዲፈረንሶችን መጨመር ትችላላችሁ ማለት ነው። ኦኬ በጣም አሪፍ፣ በርቱልኝ፣ አጥኑ። ጥያቄና አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቻናሉን ጠቃሚ ነው ካገኛችሁት ደግሞ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ቻው